ሰላም ሰላም ውድ የቻናላችን ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። በዛሬ ትምህርታችን ደግሞ የምንማማረው የአማርኛ አረፍተ ነገሮችን ንባብ ይሆናል ማለት ነው። ዛሬ እዚህ ጋር ለጀማሪዎች የሚሆን ትምህርት ይዤላችሁ መጥቻለሁ። በተለይ ፊደላትን መለየት የሞከራችሁ ልጆች፣ ቃላቶችም እንደዚሁ ደግሞ የተወሰነ የምትሞክሩ ሁለት ሶስት ከዚያም በላይ የሆኑ ቃላቶች ደግሞ በአንድ ላይ ሲመጡ እንዴት እናነባለን፣ እንዴት እንረዳለን የሚሉ ነገሮች ዛሬ በቀላል መንገድ አሳያችኋለሁ። በቅድሚያ ግን ለቻናሉ አዲስ ከሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማርን እንገኛለን። ስለሆነም በየትኛውም ዓለማት ሆናችሁ መማር የምትፈልጉ ልጆች ስልካችን ታች ላይ ስላለ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በጎግል ሚት እና በሌሎችም አማራጮች ተጠቅማችሁ በመደወል በሳምንት እስከ 5 ቀን ድረስ በቀን ደግሞ ለአንዳንድ ሰዓት በተመቻችሁ ሰዓት ተመዝግባችሁ መማር ትችላላችሁ። ቻናላችንን ላይክ፣ ሸር እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አሁን ወደ ትምህርታችን እንገባለን። እኔ እዚህ ጋር እያንዳንዳችሁን እያነበብኩ እስከ መጨረሻው አሳያችኋለሁ ማለት እናንተ እኔ ጋር አብራችሁ እያነበባችሁ ከቻላችሁ ደግሞ እየጻፋችሁ ተከታተሉኝ። እሺ፣ መጀመሪያ እዚህ በቢጫ ውስጥ በቢጫ ሆኖ በጥቁር ጽሑፍ ያለው ምን ይላል? አማርኛ ትምህርት ይላል። ይህ ምንድን ነው የሚለው? አማርኛ ትምህርት፣ አማርኛ ትምህርት ይላል። አሁን እዚህ ጋር እነዚህ እዚህ ጋር የምታዩቸውን 6 አረፍተ ነገሮችን ነው ዛሬ የምንመማረው ማለት ነው። እሺ፣ ከመጀመሪያው ስጀምር እዚህ ጋር ምላል የአንተ ይላል። እቺ ምንድነው የምትል? የአንተ የአንተ ሙሉ ሙሉ ስም ማን ነው? ማን ነው? እሺ፣ አሁን እዚህ ጋር እንደምታዩቸው 5 ቃላቶች ተጠቅመናል። 1 2 3 4 5። በመጀመሪያ ቃል ምንድነው የሚለውን ስናይ ቃል ማለት 2 እና ከዚያም በላይ የሆኑ ፊደላቶች በአንድ ላይ ሆነው ትርጉም ያለው ነገር ወይም ደግሞ ትርጉም ያለው ሀሳብ ሲሰጡን ያ ምን እንለዋለን? ቃል እንለዋለን። እንደዚህ ደግሞ 3 4 ሆነው ደግሞ በአንድ ላይ ቃላቶች ሲመጡ ደግሞ አረፍተ ነገር እንለዋለን ማለት ነው። እዚህ ጋር ደግሞ ሌላ ምንድነው ማወቅ ያለባችሁ? ቃላት ስትጽፉ አንድ ቃል ከአንድ ቃል መካከል ላይ ርቀት መኖር አለበት። ለምሳሌ የአንተ ሙሉ ስም ስትሉ ከዚህ ጋር ትንሽ ስፔሳቸው ርቀታቸው የተወሰነ መኖር አለበት። ከነዚህ ፊደላቶች ከዚህ ጋር ካሉት ማለት ነው። አሁን የአንተ ብለን ሙሉ የሚለውን ደግሞ ከዚህ ካስጠጋ ነው የአንተ ብለን ለማንበብ እንቸገራለን። ስለዚህ ርቀታቸውን መጠበቅ አለባችሁ። የአንተ ሙሉ ስም ማን ነው ብለን ጥያቄ ለመጠየቅ በዚህ መንገድ እንጠቀማለን። ከዚህ ጋር ደግሞ የምታዩት መጨረሻ ላይ ጥያቄ ምልክት ትባላለች። በአማርኛ እንደዚህ የምንጠቀም ከሆነ ጥያቄ ምልክት እንላታለን። ጥያቄ ምልክት ለመጠየቅ የሆነ ነገር ሰዎችን ሊሆን ብቻ ማንኛው ነገር ጥያቄ ለመጠየቅ መጨረሻ ላይ የምንጠቀማት ምልክት ነች። ይቻለሽ ማለት ይሄ አረፍተ ነገር የምንለው ጥያቄ ነው ማለት ነው። እሺ፣ ወደ ሁለተኛው ስንመጣ ደግሞ አሁን ይላል። አሁን የምትኖረው የት ሀገር ነው? አሁን የምትኖረው የት ሀገር ነው? 1 2 3 4 5 5 ምንድን ቃላቶች ሆነው በአንድ ላይ የተመሰረቱ ጥያቄያዊ አረፍተ ነገር ነው ማለት ነው። ምን የሚል? አሁን የምትኖረው የት ሀገር ነው? አሁን የምትኖረው የት ሀገር ነው? እሺ፣ ወደ ሶስተኛው ስንመጣ ይህ ይላል። እዚህ ጋር ይህ ትልቅ መጽሐፍ የማን ነው? የማን ነው ይላል። ይህ ትልቅ መጽሐፍ የማን ነው ብለን ለመጠየቅ በዚህ መንገድ እንጠቀማለን። መጨረሻ ጥያቄ ምልክቷ ይቺ ነች ማለት ነው። ይህ ትልቅ መጽሐፍ የማን ነው? እዚህ ጋር ባለ ስንት ነው? ባለ 5 ቃል 1 2 3 4 5 ማለት ነው። 5። እሺ፣ ወደ ቀጥታ ስንመጣ ደግሞ ዛሬ ይላል። ዛሬ ወደ ትምህርት ቤት ትሄዳለህ ብለን ለመጠየቅ ዛሬ ወደ ትምህርት ቤት ትሄዳለህ ብለን ለመጠየቅ በዚህ መንገድ እንጽፋለን። ዛሬ ወደ ትምህርት ቤት ትሄዳለህ። አሁን ዛሬ የሚለው አንድ ቃል ነው። ወደ የሚለው አንድ ቃል ነው። ትምህርት ቤት የሚለውን ደግሞ ድርብ ቃል እንለዋለን። እንግዲህ ቃላቶች ላይ ነጠላና ድርብ ቃላቶች አሉ። ድርብ ቃላቶች የምንላቸው ምንድነው? 2 ቃላት ሆነው በአንድ ሀሳብ የምንረዳቸው። አሁን እዚህ ጋር ትምህርት ቤት ስንል አንድ ነው። እዚህ ጋር ትምህርት አለ፣ ቤት አለ። ግን ትምህርት ቤት ስንል ደግሞ አንድ ሀሳብ ስለሆነ አንድ ትርጉም ያለው ነገር ስለምንረዳ ይህ ምን እንለዋለን? ድርብ ቃል። ዛሬ
ወደ ትምህርት ቤት ትሄዳለህ ስንል እንደዚህ ይሆናል ማለት ነው። እሺ ወደ ቀጣዩ ስንመጣ ከዚህ ጋር ደግሞ ምን ይላል? ምሳ ምሳ መብላት መብላት ትፈልጋለህ ወይስ አትፈልግም? ወይስ አትፈልግም? ምንድነው የሚለው? ምሳ ይችኛዋ ምሳ ትላለች። ከዛ መብላት ትፈልጋለህ እዚህ ጋር ወይስ አትፈልግም ብለን ለመጠየቅ በዚህ መንገድ እንጠቀማለን ማለት ነው። ወይስ አትፈልግም? ምሳ መብላት ትፈልጋለህ ወይስ አትፈልግም? ወይስ አትፈልግም? በጣም አሪፍ። ወደ መጨረሻው ስንመጣ የመጨረሻው ምንድነው የሚል? ነገ ይላል እዚህ ጋር ነገ ጠዋት ነገ ጠዋት ስንት ሰዓት እንገናኛለን? እንገናኛለን ነገ ጠዋት ስንት ሰዓት እንገናኛለን? አሁን እዚህ ጋር ነገ የሚለው አንድ ቃል ነው። የሁለት ፊደል ስብስብ ሆኖ ትርጉም ያለው ነገር ከሆነ ምን ይባላል? ቃል ይባላል። ሁለትና ከዚያም በላይ ማለት ነው። ጠዋት አንድ ቃል ነው። ስንት የሚለውም አሁን አንድ ቃል አለ። ሰዓት የራሱን አንድ የቻለ ቃል ነው። እንገናኛለን ስንል አሁንም ደግሞ አንድ ሙሉ ሀሳብ። ስለዚህ ነገ ጠዋት ስንት ሰዓት እንገናኛለን ብለን ለመጠየቅ እንደዚህ እንጽፋለን ማለት ነው። እሺ እንግዲህ በዛሬ ትምህርታችን እነዚህን ስድስቱን የአማርኛ አረፍተ ነገሮች የአንተ ሙሉ ስም ማነው? አሁን የምትኖረው የት ሀገር ነው? ይህ ትልቅ መጽሐፍ የማን ነው? ዛሬ ወደ ትምህርት ቤት ትሄዳለህ? ምሳ መብላት ትፈልጋለህ ወይስ አትፈልግም? ነገ ጠዋት ስንት ሰዓት እንገናኛለን? አሁን እናንተ በደንብ ከቻላችሁ በኋላ ልክ በዚህ መንገድ ማንበብ ትችላላችሁ። እኔ መጀመሪያ ቀስ ብዬ ፊደላቶችን እየቆጠሩ ያነበብኩኝ ገና ጀማሪ ለሆናችሁ ትንሽ ለማንበብ ለምትቸገሩ እንጂ በደንብ ከቻላችሁ በኋላ ግን ፊደላት መቆጠር አያስፈልግም። ቀጥታ አንድ ቃል ከሆነ በአንድ ድምጽ የአንተ እንጂ የአንንተ እያላችሁ መቆጠር አያስፈልግም። በአንድ ላይ ፈጠን ብላችሁ ማንበብ ትችላላችሁ ማለት ነው። እዚያ ደግሞ አሁን የሚያስቸግራችሁ ከሆነ በደንብ አድርጋችሁ ደጋግማችሁ ማየት ቪዲዮዎችን ሁሌ እየሰራሁ የምለቃቸው ትምህርቶች ስላሉ እየገባችሁ ከተከታተላችሁ በእርግጠኝነት ውጤታማ እንደምትሆኑ እርግጠኛ ነኝ ማለት ነው። ስለዚህ ለዛሬ ይዤላችሁ የመጣሁት ትምህርት ይህን ይመስላል። በቀጣይ ደግሞ በሌሎች ትምህርቶች እመለሳለሁ። እስከዚያው ድረስ በያላችሁበት ሰላማችሁ ይብዛ። ሰላም ሁኑ።